ጤና ይስጥልኝ የኢትዮጵያ ኮሚኒቲ ማህበር አባላት የኢትዮጵያ ኮሚኒቲ ማህበር እድር አባላት በሙሉ እኔ መስፍን ሳሙኤል ሙላቱ እባላለሁ የአስመራጭ ኮሚቴ ጸሐፊ ነኝ። ሰላም እንደምን ዋላችሁ። ስሜ ሆሳዕና ከበደ ይባላል የአስመራጭ ኮሚቴ ሜምበር። ሰላም የሚገርቢ የአስመራጭ ኮሚቴ አባል። ምንተስኖት ኃይለ ማርያም የአስመራጭ ኮሚቴ አባል። እንደምታውቁት የአስመራጭ ኮሚቴው ኃላፊነት ማስመረጥ፣ የምርጫውን ውጤት ማሳወቅ፣ የበፊቱንና አዲስ የተመረጡ አመራሮችን ማገናኘትና ርክክብ እንዲያደርጉ መርዳት ነው። ዛሬ የመጣነው ከምርጫው በኋላ የተከናወኑ ጉዳዮችን በዝርዝር ለማቅረብ ነው። በፌብሩዋሪ 28 2026 የእድር አመራሮችን አገናኝተናል። በሚቀጥለው ቀን በማርች 1 2026 ደግሞ የኮሚኒቲ ማህበሩን አመራሮች አገናኝተናል። በእነዚህ ቀናት በሁለቱ አመራሮች መካከል ትውውቅ እንዲደረግ አድርገናል። የበፊቶቹና አዲሶቹ አመራራት በተከታታይ ውይይቶችን እንዲያደርጉ መክረናል። በውይይታቸውም ጊዜ የሚረካከቡበትን ንብረቶች፣ ሰነዶች እነሱ ላይ እንዲስማሙ የርክክብ ቀንና ሰዓት እንዲወስኑና ለአስመራጭ ኮሚቴው እንዲነግሩ፣ ኮሚቴው ደግሞ የርክክብ በሚደረግበት ጊዜ ተገኝቶ ስለ ርክክቡ ዘገባ እንዲያደርግ እና ምስክርነት እንዲያደርግ ነው። በዚህ መሰረት በጊዜያዊ ወይም የሽግግር ቦርድ እና በአዲሱ ቦርድ መሪዎች መካከል ማለትም በአቶ ክንፈና በአቶ ብስራት የሚደረጉ የሽግግር እንቅስቃሴዎችን ተከታትሏል። እነዚህ እንቅስቃሴዎች በተገቢው መንገድ እየሄዱ ስለመሆኑ ከሁለቱ መሪዎች የደረሰን መረጃ ያሳያል። በሁለቱ መሪዎች ማረጋገጫ መሰረት የመተዳደሪያ ደንብ፣ ቃለ ጉባኤዎች፣ ደብዳቤዎች፣ የፍርድ ቤት ሰነዶች፣ የኤሌክትሮኒክስ ፋይል አክሰስ እና እነሱን በመሳሰሉ ሰነዶች ላይ ርክክብ መደረጉን ከሁለቱም መሪዎች በደረሰን ማረጋገጫ ተገንዝበናል። ሌሎችን ርክክቦችንም ለማድረግ አብረው በመስራት ላይ ይገኛሉ። በሁለተኛ ደረጃ በዋና ስራ አስኪያጅ የድሮው አቶ ተክሌና በአዲሱ ዋና ስራ አስኪያጅ በአቶ ኃይለመለኮት መካከል በጣም የተሳካ ሽግግር መደረጉን በሁለቱ መሪዎች በደረሰን ዝርዝር አረጋግጠናል። የተረካከቧቸው ኃላፊነቶችና ንብረቶች የሚከተሉትን ይጨምራሉ። ዋና ዋና ሰነዶች ለምሳሌ የመተዳደሪያ ደንብ፣ የስብሰባ ቃለ ጉባኤዎች፣ የባንክ አካውንቶች፣ ቼክ ቡክ፣ የበጀት ሰነዶች፣ የንብረት ምሳሌ ቁልፎችን እና ሌሎችን ተንቀሳቃሽ ንብረቶች፣ የዲጂታል አካውንቶች እና የልምድ ልውውጥና ሽግግር መደረጉን ይጨምራል። በአጠቃላይ በሁለቱ አመራሮች መካከል በቀና መንፈስ የተደረገው የተሳካ ሽግግር እንደሆነ ተረድተናል። እንደ አስፈላጊነቱም በተለያየ ጊዜ ተገናኝተው ሊረዳዱና ሊተጋገዙ እንደሚችሉ ቃል ተግባብተዋል። በሶስተኛ ደረጃ የኦዲት ወይም የቁጥጥር ኮሚቴ ወይዘሮ ዘለቃ የበፊቱ የሽግግር የኦዲት ኮሚቴ ሰብሳቢ ኦዲት አድርገው ለመጨረስና ለማስረከብ የተወሰኑ ሰነዶችን እየጠበቁ ነውና እነሱን ሰነዶች እንዳገኙ እና እንደጨረሱ እንደሚያስረክቡ ነግረውናል። ወይዘሮ ፋና የአዲሱ የቁጥጥር ኮሚቴ ሰብሳቢ የበፊቶቹ አመራሮችና በአዲሶቹ በሚደረጉ የመረካከቦችን እየተከታተሉ ይገኛሉ። ለምሳሌ የመተዳደሪያ ደንብ ርክክብ፣ የስቴት ወይም የአይአርኤስ ኮሚኒቲውን በሚመለከት
መመዝገብንና እድሳቱን የእነሱን ሰነዶች ርክክብ፣ የኤሌክትሮኒክስ ፋይሎችን ርክክብ፣ የባንክ አካውንት የቼክ ባንክ አካውንት ፓርቲኩላርሊ ወርሃዊ ወጪዎችን በተመለከተ የጽህፈት ቤት ቁልፎችን በተመለከተ ኮምፒውተሮችና ስልኮች ርክክብ መደረጋቸውን ከዲሬክተሩ ጋር በመነጋገር መረዳታቸውንና ማረጋገጣቸውን ለኛ አሳውቀውናል። በአራተኛ ደረጃ የእድሩ የርክክብ ስርዓት ነው። እሱን በሚመለከት ሆሴት ታቀርብልናል። አመሰግናለሁ ዶክተር መስፍን። በመጀመሪያ ለመላው የኢትዮጵያ ኮሚኒቲ አባሎች በነቂስ ወጥታችሁ አዲስ አመራራችሁን ስለመረጣችሁ በጣም አድርገን እናመሰግናለን። እንደሚታወቀው በፌብሩዋሪ 22 2026 በዲሞክራሲያዊ መንገድ በተደረገው ምርጫ አዲስ አመራሮቻችን መርጠናል። ዶክተር መስፍን እንዳለው በከፍተኛ ደስታ የምናሳስበው ከእድር አመራሮች በስተቀር በሌሎች የማህበራችን ክፍሎች ላይ የነበረው ኃላፊነትና የሰነድ ርክክብ በሰላም በስነ ስርዓትና በስኬት እየተጠናቀቀ ይገኛል። አዲሶቹ አመራሮች ስራቸውን በይፋ ጀምረዋል። እድሩን በተመለከተ ምርጫ ካለቀበት ጊዜ ጀምሮ በነባርና አዲስ የእድር ተመራጮች መካከል ርክክቡ አልቆ ስራችንን ለመጨረስ እየሰራን ነበር። በፌብሩዋሪ 28 2026 በነበረን ስብሰባ ላይ ነባርና አዲስ የእድር ተመራጮችን አስተዋውቀናል። በተለያየ ጊዜ በዋትስአፕ ቻናላችን፣ በኢሜል፣ በስልክና ፎርም በመላክ እንዲረካከቡ ጠይቀናል። ግን የመረካከቡ ሂደት ላይ የነባር እድር አመራሮች እና የጀመርነውን ስራ ሳንጨርስ ዋና ዶክመንቶችን አናስረክብም ብለዋል። በሁለቱ አመራሮች መካከል በተደረጉ ስብሰባዎች የአስመራጭ ኮሚቴው በታዛቢነት ተጠርቶ ተገኝቷል። ችግሩ ግን መፍትሄ አላገኘም። በዚህ ምክንያት አስመራጭ ኮሚቴው በቀድሞ የእድር አመራርና በአዲስ እድር አመራር መካከል የንብረት ሰነድና ኃላፊነት ርክክብ ማድረግ አልቻለም። ስለዚህ የኢትዮጵያ ኮሚኒቲ ቦርድ እና አዲሱ የእድር አመራሮች በቅርቡ ዝርዝር መረጃ ያሳውቋቸዋል። እናመሰግናለን። አሁን ደግሞ አጠር አድርጌ ቀጣዮቹ ስራዎቻችን ምን እንደሚመስሉ ለማቅረብ ሞክራለሁ። ኮሚቴው ቀሪዎቹን መረካከብ ያለባቸውን ሌሎች ኮሚቴዎች ለምሳሌ የህዝብ ግንኙነት ኮሚቴን እና ሌሎችንም እንዲረካከቡ ይከታተላል። ያላለቁ ርክክቦችም ካሉ እነሱን እየተከታተል እያሳሰም ርክክቡ እንዲጠናቀቅ እናደርጋለን። በሁለተኛ ደረጃ ምርጫውንና ርክክቡን የተመለከተ ሙሉ ሪፖርት እናዘጋጃለን። በሶስተኛ ደረጃ በመተዳደሪያ ደንቡ መሰረት ሪፖርቱን ለአዲሱ ቦርድ እናቀርባለን እና ቢያንስ በዚህ ራውንድ ለተደረገው ምርጫ የእኛን ኃላፊነት እንደሱ አድርገን ለመወጣት አስበናል። እግዚአብሔር ከሁላችንም ጋር ይሁን። እናመሰግናለን። እናመሰግናለን።